ሰላምዬ እውነት ቅዱስን አፍቅራው ነው ወይስ አሁንም እቃቃ እየተጫወተችበት ነው? ቅዱስ ከልቡ በጣም ደስተኛ ነው። ነገር ግን ሰላም ምን ያክል እንደምትወደውና እውነት እየቀረበችው እንደሆነ በፍጹም እርግጠኛ አይደለም። በሌላ በኩል ደግሞ ጽዮን ቅጥል እርር ብላለች። ከአንድ አይሉ ሁለቱንም ማጥታ ቁጭ ብላለች። አይ ጽዮን ገና ለገና ገንዘብ አገኛለሁ ብላ ከዛ ጋር የእህቷን አላማና እቅድ አስተካክላለሁ ብላ በዚህ በኩል የሚወዳትንና የሚያፈቅራትን ለሷ ሲል የሰው ህይወት ሊያጠፋ የነበረውን ቅዱስን አጥተዋለች። ነገር ግን አሁን የሰላምና የቅዱስ ቀረቤታ እኔ በበኩሌ ልቧ እየራራለት ይመስለኛል ለሰላምዬ። ምክንያቱም መጀመሪያ የቀረበችው ያው አንዳንድ ጊዜ ታውቃላችሁ የሆነ በመጥፎ ነገር የቀረባችሁት ሰው ከዛ ወደ ፍቅር ተቀይሮ ጥሩ መልካም ወይም ደግሞ ጥሩ አጋር ሆኖ ታገኙታላችሁና ሰላምም እንደዛ ይመስለኛል። ብዙ ጊዜ በሰላም ወይም ደግሞ ይሄ በቃ የትዳር አጋሪ ይሆናል ከዚህ ጋር እስከ መጨረሻ ድረስ አብሬው እኖራለሁ ብለን ያሰብነው ትክክል ላይሆን ይችላል። እና ለማንኛውም ሰላምዬ አሁን እንዴት ነው? እውነት ትወደዋለች ታፈቅረዋለች ወይስ ውስጧ ሌላ ነገር እያሰበ ነው? እስኪ የኔ ቅኖች ሀሳብ አስተያየታችሁን እስኪ ያስቀምጡልኝ። እውነት ሰላም ቅዱስን ትወደዋለች ወይስ አትወደውም በሚለው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ብያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አሁንም አዲስ የሆናችሁ ካላችሁ ፕሊዝ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ግን ተጨቃጨኩኝ ይመስለኛል። ግን ፕሊስ ምክንያቱም እናንተ ስለምታበረታቱኝ ነውና የምሰራው። እባካችሁን ቤተሰቦቼ ላይክ በማድረግ ተባበሩኝ። አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ቻናሌ በጣም ወድቋልና ምን እንደነካው አላቅም። ለማንኛውም ማሮቼ ቪዲዮ የሚደርሳችሁ ሁላችሁም ተባበሩኝ፣ ላይክ አድርጉልኝ። እናንተ ላይክ ስታደርጉ አንድ ላይክ ለእናንተ የእውነት ማርያምን ለኔ ለቻናሉ ጥቅም አለውና እባካችሁን ላይክ በማድረግ ተባበሩኝ። ከዛ በተረፈ ስለምታበረታቱኝ እውነት ከልብ የመነጨ ምስጋና ለእናንተ ነው። ወደ ድራማው ስመለስ ደግሞ እንግዲህ እዝራ ሀናን አልፈልግሽም ብሏታል። እዝራ በቅቶታል። እስከ ዛሬ ድረስ ተለማምጧታል። በጣም ብዙ ዋጋ ከፍሏል። ነገር ግን አሁን አልፈልግሽም፣ በቅቶኛል፣ አንቺን ማየት ካሁን በኋላ በጭራሽ አልፈልግም ብሏታል። ከልቡ ነው እዝራ እውነት ከውስጥ ወጥቷታል። በቅቶት ነው አይዶን ነው ፍቅሩ የወጣለት አይመስለኝም። ነገር ግን ቢለው ነገሩ የሚስተካከል ሆኖ ስላላየው ከዚህ ላይ ይበቃል ብሎ ያሰበ ይመስለኛል። ሌላው አቶ መስፍንና ወይዘሮ ሜላት ታርቀዋል። ችግራቸውን ተነጋግረው ፈተውበት ነው ወይ ካላችሁኝ፣ ኖ አላየንም። ችግራቸውን ተነጋግረው አውርተውበት አይደለም። ነገር ግን ያው የአቶ መስፍን ወንድም ስለመጣ ምንም አማራጭ የላቸውም። አቶ መስፍንም ቢሆን ወንድሙን በጣም ስለሚወደውና ስለሚያከብረው ከሱ ፊት ምንም ነገር እምቢ ማለት ስለማይችል ከቤት ተመልሷል። እንደውም ሀና ለምን እንዴት እኛ ያን ያክል እየለመንክ እንደዛ እየተማጸንክ አልመጣክም? ነገር ግን ወንድምህ በአንድ ቃል ሲናገርክ ወይም ደግሞ ወንድምክ ሲመጣ ወደ ቤት ተመልሰህ መጣ ለምን ብላ ጠይቀው ነበር። ያው አቶ መስፍንም ቢሆን ወንድሜን በጭራሽ ነው ማለት አልችልም፣ የሱ የተለየ ክብርና የተለየ ስሜት አለኝ፣ ስለዚህ ለሱ በጭራሽ ነው ማለት አልችልም ሲል ነው የመለሰላት። ያም ሆነ ምናሴ ጥሩ ያደረገ ይመስለኛል። በዛ ላይ ወይዘሮ ሜላትና አቶ መስፍን አሁን እንግዲህ ያው ችግሩ ምንድን ነው ብሎ የአቶ መስፍን ወንድም ሲጠይቅ የእሷን ችግር ወይም የተጣላችበትን ምክንያት ለመናገር ፈልጋ ነበር። ነገር ግን አቶ መስፍን በጭራሽ ነገር አንቺ መናገር የለብሽም፣ ይህንን ነገር ወንድም የሰማ ማለት በጣም ነው እንትን የሚታዘበኝ ምናምን ብሏት ያው እሺ ብለዋለች። አያችሁ አይደለ? በመነጋገር በጠረጴዛ ዙሪያ ቁጭ ብሎ ማውራትን የመሰለ ነገር የለም። የፈለገ ነገር አሁን ጦርነት በዛም በዚህም አለ። ግን ምስኪኑን ምንም የማያውቀውን ሕዝብ ከጨረሱ በኋላ ዋናዎቹ ግን በጠረጴዛ ዙሪያ ቁጭ ብሎ ይነጋገራሉ። እንግዲህ ከጦርነት በላይ የለም። ጦርነት ማለት የስንት ንጹሐንን ህይወት የሚያጠፋ የሚቀጽፍ ነው። ስንት ህፃናቶችን ያለ እናት ያለ አባት የሚያስቀር ነው። ህፃናቶችን የሚቀጥፍ ጦርነት ነው። ግን ያን ሁሉ ህይወት አጥፍተው እነሱ በጠረጴዛ ዙሪያ ቁጭ ብሎ ሲበቃቸው ተነጋግረው ይፈቱታል።
ምን ልል ፈልጌ መሰላችሁ? የፈለገ በቤተሰብ መካከል ትልቅዬ ችግር ቢፈጠር አይደለም በቤተሰብ እንደው በጎረቤት በጓደኛም እንኳን ትልቅዬ ችግር ቢፈጠርም ሰው ቁጭ ብሎ ካወራበትና ከተነጋገረበት የችግሩ መንስኤ ምን እንደሆነ አብረው ካወሩበት ማንኛውም ሰው የማይታረቅና ወደ ነበረበት የማይመለስ የለምና አቶ መስፍንና ወይዘሮ ሜላትም እስካሁን ድረስ አብረው ቁጭ ብሎ ስላላወሩበት እንጂ ነገሩ በጣም ቀላል ነበር። እና ያለመረዳዳት ችግር ታውቃላችሁ። ሜላት እያየች ያለችው ነገር በሷም አልፈርድባትም ቤተሰብ። ለምን ካላችሁኝ እያየች ያለችው ነገር ከባድ ነው። ባሏ ነው፣ የልጅነት ባሏ ነው፣ የልጆቿ አባት ነው። ሶ ሌላ ሴት ጋር ሲጎራረስ ወይም ልታጎርሰው ስትል አይታለች። ለዛውም ጸብ በነበሩበት ሰዓት። ስለዚህ የሆነ እንትን መውሰዷ ወይም ማኩረፏ እንደዛ ማለቷ ተገቢ ነው። ባይበዛ ቤት ሲመጣ እንደዛ መናገሯ ከፍ ዝቅ አድርጋ መናገሯን እየደገፍኩት አይደለም። ነገር ግን ባየችው በአይኗ እስከሆነ ያየችው ድረስ መበሳጨቷ ግድ ነው። ሲቀጥል አቶ መስፍን አሁንም ከዛች ልጅ ጋር እየተገናኘ ነው። እሱ ብቻ አይደለም ከዛ ድርጅት እንድትቀጠር እሱ ነው ሀሳቡን ያመጣው። ስለዚህ ሜላት ይህንን ነገር አለመቀበሏ በዚህ ነገር መናደዷ እኔ በበኩሌ አልቃወማትም ቤተሰብ። ምክንያቱም የልጆቹ አባት ነው፣ ባሏ ነው። ስለዚህ ይህች ልጅ ከመካከላቸው ገብታ ትልቅ ችግር ልትፈጥር ነው እና እምቢ ማለቷን እኔ ወድጀዋለሁኝ ማለት ነው። አቶ መስፍን ይህንን ነገር እንዳላደረገው ደግሞ ለማስረዳት ጊዜ አላገኝም ብቻም ሳይሆን እውነቱ እንደዚህ ነው። እኔ ከእሷ ጋር ምንም አይነት አንቺ እንደምታስቢውና እንደምታቀጂው ግንኙነት የለኝም። ለምን አሰሚኝም እንደዚህ ነው ምናምን ብሎ አሁን ልክ ቢያስረዳት ኖሮ ዛሬ ማለቴ የአቶ መስፍን ወንድም እስከ መምጣት ድረስ አይደርስም ነበር። ለማንኛውም ችግራቸውን ቁጭ ብሎ ፈተውታል። በጣም ደስ ይላል። ተስማምተውበታል። መነጋገርን የመሰለ ነገር የለም። ምናልባትም የችግራቸውን ጥንስሱንም ሊደርሱበት ይችላሉ። ምክንያቱም ማነው እንደዚህ የሚያደርገው? ለምን ድርጅታችን እንደዚህ ሆነ? በዚህ ደረጃ ውድቀትስ ለምን ደረሰበት? የሚለውን ነገርም ሊደርሱበት ይችላሉ። አይታወቅም። ሌላው እንግዲህ ያው ሀና ከስራ ቀርታለች። ሰላምዬም ሀናና ጽዮን ሁለታቸውን ባዶ የቀሩ ይመስለኛል። ግን እኔ ሳስበው ቤተሰብ ምናልባት እዝራ ጽዮን ጋር እንኳን ምንም አይነት ግንኙነት ይኖረዋል ብዬ አላስብም። ግን ጽዮን አሁን ልቧ ቀዝቀዝ እያለ ነው። በተለይ ለቅዱስ በጣም እያዘነችለት ነው። ካያቸው ሰላምን እባክሽን ተይ፣ ቅዱስ በጣም የዋህና ጥሩ ልጅ ነው። በእኔና አንቺ ጦርነት ወይም በእኔና አንቺ ፉክክር ቅዱስን አታስገቢው እባክሽን ተይው እያለች ለቅዱስ በጣም እያዘነችለት ነው። በዛ ላይ ቅዱስ ደግሞ እርግፍ አድርጎ ትቷታል። ጽዮንን ካሁን በኋላ አይኗን ማየት እንደማይፈልግ በጣም ብዙ ዋጋ ለሷ ሲል እንደከፈለ የሚወዳትን ያክል እንደጠላት ነው ሲነግራት የነበረው። እንደዚህም ሊሆን የቻለው በማን ነው? እንግዲህ እዝራ በመከረው ምክንያት ነው። እዝራ ተዋት፣ በቃ ናቃት፣ ተዋትና ከዛ በኋላ እንዴት እንደምትሆን ታያታለህ፣ ኩራባት ብሎት ነበር። በዛ መሰረት ነው እንግዲህ ሲደውልላትም ስደውልለት አያነሳ ምናምን ነገር አሁን እዝራን ማለቴ ከእዝራ ይልቅ እዝራን እንግዲህ ለገንዘብ ብላ ነው የቀረበችው። እሱም ከአንድም ሁለት ጊዜ ነግረዋለች ለገንዘብ ብላ እንደቀረበችው። ነገር ግን ቅዱስን እውነትም በፊት አትወደውም ነበር። አሁን ግን ወደዋለች፣ አፍቅረዋለች። ነገሩ ካለቀ በኋላ እሱ ልቡ የእሷን መውደድ ከልቡ ከወጣ በኋላ ያ ፍቅር አያልቅም ይባላል። ግን ነው ፍቅር ያልቃል። እንዴት ነው የማያልቀው? የማያልቅ ነገር የለም። የማያልቀው የፈጣሪ ፍቅር ብቻ እንጂ ውድ ቤተሰቦቼ የሰው ፍቅር አላቂ ነው። የእውነት በትክክል የሚወድና የሚያፈቅርም ቢሆን ቤተሰብ በጭራሽ ፍቅር ያልቃል። በተለይ የሆነ ጉድለት ካለ ያ በፊት ይደረግ የነበረው ነገር ከጎደለ ምናምን በጣም ነው ፍቅር የሚያልቀው። የምትወደኝና የምታፈቅረኝ ከሆነ እንዴት ፍቅርህ ያልቃል? ፍቅር እኮ አያልቅም እያለችው ነበር። ኧረ እባክሽ እንዴት ነው የማያልቀው? እሱ እየወደደሽና እያፈቀረሽ ሰው ገደልልኝ። እሱ እየወደደሽና እያፈቀረሽ እኔ አንተን አልፈልግህም፣ አንተን እንደ ሰው አላይህም፣ አንተ ማነህ? አንተ ምንድን ነህ? እኔ እኮ እንደምንም አልቆጥርህም እያለች ነው ስትናገር የነበረው አይደል ቤተሰብ። ስለዚህ ያ ነገር ደግሞ ሞልቶ ሲፈስ ያበቃል። በጣም የሚወድና የሚያፈቅር ሰው ደግሞ አንዴ ቆረጠ ነው በቃ አለቀ። ፍቅሩ ያልቃል፣ ይወስናል። ገብቷችኋል? መወሰን አቅቶት በጣም ብዙ ሲሰቃይ የነበረ ልብ
ጭንቅላት ማመን አቅቶት ይህን ሰው እንዴት አድርጌ ተዋለሁ ብሎ ጭንቅላት ሲወዛገብ የነበረው ከዛ ይወስናል። በቃ ከቆረጠ ያን ሰው ጭራሹንም ላለማስታወስ ያስባል ማለት ነው። እና እንግዲህ የጽዮንና የሀና ነገር ግራ ያጋባል። ለማንኛውም ፍቅሩን እንወዳቸዋለን የሚሉት ሁለቱ ቅዱስና እዝራ አንፈልጋችሁም ዞር በሉልን ብሏል። በተለይ እዝራ ዋው ሀናን በጣም እንትን ብሏታል። ታውቃላችሁ ላይክ ካሁን በኋላ አልፈልግሽም እንኳን አይደለም ማግኘትና አይንሽን ራሱ ላየው አልፈልግም ነው ያላትኝ። ጥፋቱ የማን ነው? የራሷ ነው። በጣም ተለማምጧታል። እሷን ለማየት ከነሱ ሰፈር በጣም ብዙ ጊዜ ሄዷል። ከነሱ ሰፈር ተመላልሷል። እሱ ብቻ ሳይሆን እሷ እዝራን አግኝታ እሷ የምትናገራትን ቃላት ብቻ ተናግራ ተወኝ፣ ተረዳኝ፣ እኔ ስመጣ ብቻ ላገኘህ፣ ከዛ በኋላ ግን አንተ ምንም አትበለኝ፣ ምንም ነገር አትናገረኝ ነው። እና እንደዚህ ብሎ ደግሞ እንደዚህ አይነት ፍቅር አለ ብዬ አላስብም። ምክንያቱም አንድ ሰው የሚወድና የሚያፈቅር ከሆነ የገጠመውን ችግር ግዴታ ለፍቅረኛው መናገር አለበት፣ ማዋየት አለበት። ያ ፍቅረኛው ሊያግዘው ይችላል፣ ሀሳብ ሊያካፍለው ይችላል። ስለዚህ የሀና ጉዳይ ይህንን ይመስላል። ለማንኛውም ምን ያበቃሉ